በአሁን ሰዓት እኔ እንደ መምህር አሁን ዩኒቨርሲቲ ውስጥም ሰው እናወጣበታለን ብለን የምናስብበት ቦታ ላይ ከሰውነት ተቃራኒ የሆኑ አስተሳሰቦችና ድርጊቶች እየበዙ ሲመጡ በጣም ያሳስበኛል። ሰው እናረጋቸዋለን ብለን ነው የምናስበው አይደል? አሁን የተያያዝነው መንገድ ግን እጅግ በጣም አደገኛ ነው። ሰውነት ይዘን የምንወለደውም ነው፣ እንደገና አቺቭ የምናረገውም ነው። ሁለቱም ናቸው ብለን ካላሰብን እንሳሳታለን። ሰው ሆነን ተወልደን ግን መሆን ያለብንን ሰው ያንን የሰውነት ክብር ሳንሆነው መንገድ ቀይረን ልንገኝ እንችላለን። ሰው መሆኑ መወለድ ብቻውን በቂ አይደለም ማለት ነው። ግን ብሉፕሪንት ተሰጥቶናል። ፖቴንሻሉ ሙሉ ለሙሉ ተሰጥቶናል ሰው ለመሆን ማለት ነው። እና በሁለቱም ዳይሬክሽን ነው የምናየው። ግን እዛ እንዳንደርስ የሚያግዱን ነገሮች ምንድናቸው ሲባል ብዙ ጊዜ ላለፉት ምናልባት 40 ዓመታት 30 ዓመታት ምናስብ የነበረው ሰውን ከሰውነቱ የሚያወርደው ድህነት ነው ብለን ነበር የምናስበው። ግን እኔ አይመስለኝም እውነቱን ለመናገር ሰው ደሃ ስለሆነ ከሰውነት ክብሩ ይወርዳል ብዬ አላስብም። ድህነት ሰውን ከሰውነት ክብሩ አያወርደውም። በድህነቱ ምክንያት ሌላ ነገር ውስጥ ገብቶ ከሆነ ምናልባት እንጂ ደሃ መሆን የኔ ቢጤ መሆን ለማኝ መሆን ራሱ ሰውን ከሰውነት ክብር አያወርደውም። ዘረኝነት ግን በእርግጠኝነት ያወርደዋል። በእርግጠኝነት ፕራዮሪቲያችን ኢኮኖሚ ማሳደግ ላይ ነው አይደል? ሰው እንድንሆን። ይሄኛውን ግን ችላ ብለነዋል ላለፉት ብዙ ዓመታት። ለሰው አደጋ የሆነው ግን ማስረጃ ልስጣችሁ፣ ልመና ሰውን ከሰውነቱ እንደማያወርደው። ስንት ፈላስፎች ታውቃላችሁ? ወይንም በየሃይማኖታችሁ ስንት የቅድስና ማዕረግ የደረሱ የሚባሉ ሰዎች ታውቃላችሁ? ለማኝ ነበሩ፣ ግን በረሃብ የሞቱ ሊሆኑ ይችላሉ፣ የለመኑ ሊሆኑ ይችላሉ። ምንም ከዛ ክብራቸው አልወረዱ። በጠባብነት ውስጥ ግን ከሰው ተራ በእርግጠኝነት እንወርዳለን። አሁን እንግዲህ ተመልሰን ሰው እንሁን የሚል አጀንዳ ሲመጣ እኔ አንድ ያየሁት ኮሜንት አለ በጣም የገረመኝ። በቅርብ ጊዜ ፌስቡክ ላይ ነው ኮሜንቱን ያየሁት። እንደዚህ አይነት አጀንዳ የሆነ ሰው ጽፎ ስለ ሂዩማኒዝም የሰብአዊነት ክብር ብሔራችንን አናስቀድም የሚል ነገር ጽፎ ከስር ምን የሚል ጽሁፍ መጣ? እቺ ደግሞ አዲሷ ዘዴያችሁ ናት፣ አሃዳውያን ምናምን ይባላል መሰለኝ አይደል? በደንብ ገብቶኛል፣ አልገባኝም፣ አላውቀውም። የአሃዳውያን አዲሷ ዘዴ ናት፣ ብሔርተኝነትን ለማስተው ብሔርተኝነታችንን ለማስረሳት የፈጠራችኋት አዲሷ ዘዴ ናት። ሰው ነኝ እየተባለ ደግሞ ተመጥቷል አሁን የሚል ነገር አነበብኩ። የአንድ ሰው አስተያየት ብቻ አይደለም፣ ሌሎችም እንደዛው ያስባሉ። አያምኑም ማለት ነው፣ ገና አላመኑም ማለት ነው። ግን እዚች ጋር የማቀርባት ነገር ከአንድ ሰው ታሪክ እንዴት በእርግጠኝነት ይሄ ነገር ከሰውነት እንደሚያወርደንና ብሔራችንን እንኳን መጥቀም ከፈለግን መጀመሪያ ስለ ሰውነት ማሰብ እንዳለብን የሚያሳየን ማስረጃ ነው ማቀርብላችሁ። እርግጥ ነው ሰው የራሱን ወገን መውደዱ ስህተት አይደለም፣ የሰውነቱ መለኪያ ነው። እንደው መጀመሪያ የራሱን ቤተሰብ፣ የራሱን መንደር፣ የራሱን አካባቢ፣ የራሱን ጎሳ፣ የራሱን ብሔር እያለ የራሱን ሀገር እያለ የፍቅሩ መጠን እንግዲህ እየሰፋ ነው የሚመጣው። እና የራስን ወገን መውደድ ማለት ብሔርተኝነትን ማስቀደም ልንለው አንችልም። እንደዛ የምንለው የራሳችንን የምንጠቅመው ሌላውን መጉዳት ስንችል ብቻ ነው የሚለው አስተሳሰብ ውስጥ ከገባን ነው። እሱ ሲሆን ከሰውነት ብሔርተኝነት ቀድሟል እንላለን። እንድንማር የፈለኩት ከሙሴ ነው። ሙሴን ሁላችሁም ታውቁታላችሁ። በሶስቱም አብርሃማዊ እምነቶች ውስጥ በጁዳይዝም፣ ኢስላም፣ ክርስቲያኒቲ ትልቅ ፊገር ነው፣ ነቢይ ነው። ሙሴ በራሱ ወገኖች እንኳን ተቀባይነት ለማግኘት መጀመሪያ የተፈተነው በሰውነት ጥያቄ ላይ ነው። መጀመሪያ ሰውነትን መረዳት ነበረበት ከዕብራዊነት በፊት። ከዛ በኋላ ስለ ዕብራዊነት ማሰብ ይችላል። ያንን ኦርደር በህይወት ገጠመኞቹ ውስጥ አስተካክሎ ነው ከዛ በኋላ ነፃ አውጪ የሆነው። መጀመሪያ ራሱን ነፃ ወጣ፣ ከዛ በኋላ ሌሎቹን ነፃ ወጣ። ያው እንደምታውቁት ሁላችሁም የሙሴ ታሪክ ፈርዖን ቤት ውስጥ ነው ያደገው። እሱ ዕብራዊ ነው። ወገኖቹ ዕብራውያን ግብጽ ውስጥ በባርነት ኖረዋል 400 ዓመት። እሱ በተወለደበት ጊዜ ላይ ወንዶች ህፃናት ላይ አዋጅ ወጥቷል። ሁሉም ህፃናት ልክ ወንዶቹ እንደተወለዱ ከእናታቸው ማህፀን እንደወጡ ይዛችሁ ጣሏቸው ባህር ውስጥ ነው የተባለው አይደል? አዋላጆቹ የተሰጠው መመሪያ። የሙሴ እናት ስለፈራች ያው ደብቃ
ደንገል ውስጥ አድርጋ ውሃ ላይ ለቀቀችው። ተንሳፎ ድል ቀናውና የእግዚአብሔርን ጥበቃ ስላለ የፈርዖን ልጅ ልዕልቲቱ የምትታጠብበት ቦታ ላይ ሕፃኑ በደንገል ውስጥ እየተንሳፈፈ አጠገቧ መጣ። አየችው፣ አዘነችለት፣ ራራችለት፣ አወጣችው፣ አሳደገችው። ሞግዚቱ ሆና ያሳደገችው እናቱ ናት፣ ዕብራዊት ነች። እሷ ደግሞ ሁሉ ጊዜ ስለ ዕብራዊነት ትነግረዋለች፣ ማንነቱን እንዳይረሳ፣ ወገኖቹ በባርነት እንዳሉ የመሳሰሉት ነገሮች ትነግረዋለች። ትክክለኛ ፋውንዴሽንን የሰጠችው። ግብፃውያንን ስለ መጥላት አስተምራው ነበር ብዬ አላስብም። ወገኖቹን ስለ መውደድ ግን አስተምረዋለች። ግብፃውያንን ቢጠላ ኖሮ ቤተ መንግስት ውስጥ ከፈርዖን ጋር ይኖራል ብዬ አላስብም። እንደውም ያሳደገችው እናቱን ነበር መጀመሪያ የሚጠላት አይደል? ስለዚህ ቤተ መንግስት ውስጥ አደገ። 40 ዓመት ሞላው። ራምሴ የሚባለው በወቅቱ የነበረው የግብጽ ከተማ ውስጥ ሄደ። ወገኖቹን ለማየት ሲያይ እጅግ በጣም የሰቆቃ ህይወት እንደሚኖሩ ተመለከተ። ከዛ በኋላ he was not the same person የምንለው አይነት ነገር ኢቨንት ያ ፌኖሜና አይምሮ ውስጥ ተፈጠረ። ለካ እንደዚህ ነው ወገኖች የሚኖሩት አለ። አሁን ፈተናው መጣ ማለት ነው። ሙሴ ሰው የመሆንና ሰው ያለ መሆን ጥያቄ ፊቱ ተደቀነበት ማለት ነው። ሰውነቱን ሳይለቅ ለወገኖቹ መቆርቆር ይችላል ወይ? ትክክል ነው ለወገኖቹ መቆርቆር አይደል? ምክንያቱም እሱ ሲደላው ሌላውን የሚረሳ አለ። ከነሱ በጣም ይሻላል ሙሴ። አዝኗል ለወገኖቹ፣ ትክክል ነው። ግን ከዛ በኋላ ወዴት አቅጣጫ ነው የሚመራው ይሄ ቁጭቱ ስንል መጀመሪያ በተጣመመ አቅጣጫ ነው የጀመረው። ልክ አሁን እኛ እንደምንቸገርበት አይነት ማለት ነው። ምንድነው ያደረገው? the very next day አንድ ግብፃዊ አንድ ዕብራዊን ሲበድለው አየ። ሙሴ ምን አረገ? ግራና ቀኝ ያየ ሰው እንደሌለ ግብፃዊውን ገደለው፣ አሸዋ ውስጥ ቀበረው። በሱ ቤት ዕብራዊውን ረድቶ ነፍሱ ልቅ ብላለች ማለት ነው። በዛ ሰዓት ቁጭቱን ተወጣ። በሚቀጥለው ቀን ግን ሁለት ዕብራውያን ሲጣሉ ነው ያየው። አንዱ ሌላውን ሲመታው አየ። ሄደ። አንተ ባልንጀራህን ለምን ትመታዋለህ አለው። ምንድነው ያለው? ይሄ ሰውዬ እኮ ትናንትና ከግብፃዊው የኛን ወገን ያዳነልን ሰው ነው፣ እሱ ይዳኘና ቁጭ ብለን እንስማው አለው። ጓደኛውን አላለው። አንተን ማን ነው በእኛ ላይ ፈራጅና ዳኛ አድርጎ የሾመህ ነው ያለው? ነው ወይስ እኔንም ልትገለኝ መጣ ትናንትና ግብፃዊው እንደገደልከው? የሚገርማችሁ ይሄንን ያነበብኩት ጊዜ በጣም ነበር የገረመኝ። ያው ኖርማል ኤክስፔክቴሽናችን ለወገኑ የሚቆረቆር ሰው ነው ሙሴ። ስለዚህ ገዛ ወገኖቹ እንዴት ነው አፕሪሺየት የማያደርጉለት ትናንት ያደረገውን ነገር ነው አይደለም ይመስለን? እንደዛ አይደለም ያለው። ሞራል ስታተሱ ከፍተኛ ሆኖ አይደለም ዕብራዊው ናቹራል ጥያቄ ነው የጠየቀው። ማን ነው የሾመህ እኛ ላይ ልትዳኘን ወይስ እኔንም ልትገለኝ ነው ግብፃዊው እንደገደልከው? ሙሴ በጣም ደነገጠ። ለካ ተሰምቷል ይሄ ነገር አለ። ጥያቄ ያስነሳል ማለት ነው ይሄ ነገር አይደል? አሁን በስማቸው የምንገልላቸው የራሳችን ብሔር የራሳችን ሃይማኖት ሰዎች ዛሬ ያመሰግኑን ይሆናል። አቤት ዛሬ ሙሴ ባይደርስልኝ ኖሮ ጉድ ሆኜ ነበር ሊሉን ይችላሉ። ነገ ግን ማን ነው ግን በስሜ እንድትገድል ስልጣን የሰጠህ? ወከልኩ እንዴ? በአንድም በሌላ መልክ እቺ ጥያቄ ትመጣለች። ምክንያቱም ስህተት ነው የተሰራው። በጣም የሚገርመው እኮ ስህተት ነው ለማለትም አንዳንዴ አያስደፍርም እንዴ? ግብፃውያን እየበደሏቸው ነው፣ ስለዚህ ሙሴ ትክክል አደረገ የሚያስብል ነገር ይመጣል ውስጣችን ውስጥ። it was so right ልንል እንችልና ግን እንመለስና it's so wrong እንደገና ደግሞ ተመልሶ አያስኬድም። አልተቀበሉትም። ራሳቸው ዕብራውያኑ አልተቀበሉትም። ያን ነገር ይመስላል ግን አልተቀበሉትም። ሙሴ ራሱ አላመነበትም ያደረገውን። ማስረጃው ምንድነው? ሰው አይቶ ነው አይደል የመጣው ግብፃዊው። ሰው እንደሌላ አይቶ ቼክ አድርጎ ነው የመጣው። ስለዚህ ስህተት መሆኑን ያውቃል ማለት ነው። ግብፃዊውን መግደሉ ሲታወቅበት ደግሞ በጣም ነው የፈራው። ደነገጠ። ታውቋል እንዴ ነው ያለው። ስለዚህ አላመነበትም። እልሁን መወጫ ብቻ ነው ያደረገው እንጂ ዕብራዊው ትናንትናም ባሪያ ነው፣ ዛሬም ባሪያ እኮ ነው። ትናንትና ግብፃዊውን የገደለለት ዕብራዊ ዛሬም ባሪያ ነው። ስለዚህ ችግራቸውን እንደማይፈታ ያውቃሉ እነዚህ ዕብራውያን ሁለቱ ማለት ነው፣ ግብፃዊውን በመግደሉ። በአንድ በኩልም ደግሞ ስናየው ይሄ ዕብራዊ ወገኑ ሙሴን እንደዛ ብሎ ባይጠይቀው ኖሮ ሙሴ ምን ሲያደርግ ነበር የሚቆየው?
ይሄን ነገር ባይጠይቀው ኖሮ ማን የሾመ? ፈርዖን አልሾመውም። እስራኤላውያን አስተዳድርልኝ ብሎ አልሾመውም። ባይለው ኖሮ እንደዛ ምን እያደረገ ነበር ሙሴ የሚቀጥለው? ነገም ግብፃዊ ሲገል ሲቀብር፣ ከዛ ሌላ ቦታ ሲሄድ አሁንም ዳርና ዳር እያየ ሲመቸው ሲገል ስንት ሰው ይገላል? 10 ግብፃዊ 20 50 80 100 ካልተያዘ ፈርዖን ካልያዘው ግብፃውያን ካልሰሙ እስር ቤት ካልተወረወረ ካልተሰቀለ እሱ ራሱ ቢበዛ ሊያደርግ ይችላል። ወይም ዕብራውያንን ተሳክቶለት ካነሳሳቸው እነሱም አጠገባቸው ያለውን ግብፃዊ አንድ እየገደሉ እና ግብፃውያን በሶ ጨብጠው ቆመዋል። የዛ ሰዓት እነሱም መልስ ምት ይመታሉ። ያው ሁቱነቱ ያኔ ባይኖርም ቀድሞ የጀመሩት ነበር እነሱ ማለት ነው። አያስኬድም። በየትኛውም ዳይሬክሽን ብናየው አያስኬድም። እስራኤላዊነት ወይንም ዕብራዊነትን ነፃ ለማውጣት መጀመሪያ ሰው መሆን ያስፈልገው ነበር። ሙሴ ሰው አልነበረም እንዴ ልትሉኝ ትችላላችሁ። አልነበረም። በኋላ መጣበታለሁ። አሁን ሰው የምንለው ዴፊኒሽን ጋር አልመጣም። እዚህ ጋር እያወራ ነው ስላለነው ዴፊኒሽን ማለት ነው። ስለዚህ ሙሴ ተነቃበት። ፈርዖን ሰማ፣ ኮበለለ። ወዴት ነው ሄደው? ወደ ትምህርት ቤት ምድያም። ኢትዮጵያዊው ካህን ዮቶር ጋር ነው ሄደው አይደል? ትምህርት ቤት ነው ሄደው ስለ ኢትዮጵያዊነት ሊማር ማለት ነው። እኔ እንደዛ ነው የምረዳው። ሰው ስለመሆን መጀመሪያ መማር ነበረበት። the origin of mankind ወደምትባለው ግዛት መምጣት ነበረበት። በአንድም በሌላ መልክ በዕብራዊነቱ ብቻ ታጥሮ የነበረውና ሰውነቱን የረሳው ሙሴ ወደ ሰውነት ማደግ ነበረበት። ተመልሶ ኤምብሬስ ማድረግ ነበረበት። ኢትዮጵያዊነትና ሰውነት ያው ኢንተርቼንጀብል ናቸው ሲባል ቅድም ሰምተናል። መጀመሪያ ላይ አስተዋቂያችን ብሎናል። ግን በጣም የሚገርመኝ ነገር አለ እዚህ ጋር አሁን ስለ መሻገር ስለ ሙሴም ጭምር ሙሴንም እንደምሳሌ እየወሰድነው እንደ ሜታፎር ብዙ አገራዊ ዲስኮርስ ላይ ፌቨራይታችን ሆኗል። በጣም የምንወደው ምሳሌያችን ሆኗል። ኤርትራን ባህር ከፍሎ ስለማለፍ ስለ ዘጸአት ማውራት ከጀመርን ቆየን አይደል? ኢትዮጵያን ነፃ ማውጣት፣ ኢትዮጵያ ትንሳኤ፣ ኢትዮጵያ ከጭቆና መውጣትና ምንለው ነገር አዲስ ዘመን የምንላቸው ነገሮች ስለዛ ማውራት ከጀመርን ቆየንና ይሄ ፓወርፉል ሜታፎር አድርገን እየተጠቀምን ነውና ስናወራ ብዙ ጊዜ የምናወራው ልክ አሁን ደግሞ በተለይ የምናወራው ተሻግረን ሄደን እዛ በረሃ ውስጥ እንዳለን እስራኤላውያን ተሻግረው ሄደው በረሃ ውስጥ የነበሩ ጊዜ የለም ኤርትራን ባህር ተከፍሎ ከወጡ በኋላ እዛ ጋር አይደለም ያለነው። እኔ እንደ ሀገር ሳስበው እዛ ጋር ሳይሆን ያለነው ገና እዚህኛው ጋር ነን። ገና ፕሪሚዲያን ስቶሪ ላይ ወደ ምድያም ከመሄዱ በፊት ሙሴ የነበረው ስቴጅ ላይ ነን። አሁንም እያወራን ያለነው ስለ ግብፃዊውን መቅበር አለመቅበር፣ አየኝ አላየኝ፣ ወይም ደግሞ አንተን እኛን ተወክለናለህ አትወክለንም፣ ይሄኛውን ብሄር ተወክላለህ ይሄኛውን ሃይማኖት ተወክላለህ አትወክልም ላይ ነው ያለነው አይደል? በአብዛኛው ዲስኮርሱ እንደዛ እንዲሆንብን ተገደናል። ስለዚህ ገና ወደ ምድያም ስደት ቶፒክ ላይ አልደረስንም። እዛ ስቶሪ ላይ አይደለንም። እኔ ሳይው በግለሰብ ደረጃ ራሳቸውን ነፃ አውጥተው የላቀ አስተሳሰብ ላይ የደረሱ ብዙ ሰዎች አሉ። እዚህ ውስጥ ምስክሮች ናችሁ አብዛኞቻችሁ። እንግዲህ 40 ዓመት ነው የፈጀበት ሙሴ ሰው ለመሆን ተመልሶ መጥቶ ዕብራውያንን ነፃ ለማውጣት። ግን ትምህርት የጀመረው ወዲያው በማግስቱ ነው። ልክ ምድያም እንደደረሰ ያው ታሪኩን ካስታወሳችሁት የውሃ ጉድጓድ አጠገብ ቁጭ አለ። ከዛ በኋላ 7 ሴቶች መጡ። የምድያማዊው ካህን የዮቶር 7 ሴቶች ልጆች ውሃ ቀርተው ከጉድጓድ ገንዳ ላይ ገልብጠው በጎቻቸውን ሊያጠጡ መጡ። እረኞች ነበሩ። ሙሴ እዛ ነበረ። ከዛ እረኞች መጡባቸው። እረኞች መጡና ሴቶቹን ገፏቸው፣ ውሃውን ሊወስዱባቸው ማለት ነው። ሙሴ ምን አረገ? እረኞቹን አባረረላቸውና ለሴቶቹ ውሃውን ቀዳላቸው፣ በጎቻቸውን አጠጣላቸው። ዋው! አንድ ስቴፕ ተሻሻለ ሙሴ አይደል? በበፊት አስተሳሰቡ ቢሆን ኖሮ እረኞቹን ገድሎ በጣም ሰውነቱ ከባድ የነበረ ጉልበተኛ ሰው ነበረ ሙሴ። እረኞቹን ይገለና ሻው ውስጥ ይቀብር ነበረ። ከዛ ሴቶቹን ውሃ ስለማጠጣት ምናምን ላያስብበት ሁሉ ይችላል። በጎቻቸውን ስለማጠጣት ያኛውን ልሁን ነበር የሚወጣው። አሁን ግን ምንድነው ያደረገው? ለጊዜው ፕሮቴክት አረጋቸው፣ አባረረላቸው፣ መርዳት ላይ አተኮረ። ደግሞ የራሶቹ ወገን አይደሉም። ሌላኛው እድገቱን ስናየው ዕብራውያን አይደሉም እነኚህ ሴቶች አይደል? ምድያማውያን ናቸው። ከራሳችን ወገን ውጪ ሌላውንስ እንዴት ነው ሲበዳደሉ ስናይ እንረዳለን፣ እናግዛለን? ወይንስ አይ ከራሴ ውጪ አያገባኝም ሌላው የራሱን ነፃ ውጪ ይፈልግ ነው የምንለው አስተሳሰባችን? በዛኛው ወገን ስላሉት እናስባለን የሚለው ፈተና አለብን።
እቺንም ፈተና ሙሴ ማለፍ ጀምሯል ማለት ነው። አሁን አስተሳሰቡ ተቀይሯል ከግብጽ ከወጣ በኋላ። እንደገና ደግሞ በራሳችን ብሔር ውስጥ ደካማ ሰዎችን እንረዳለን ወይ? ለምሳሌ ሴቶች vulnerable ተጋላጭ ግሩፖች ናቸው። ህፃናት፣ አቅመ ደካሞች፣ አካለ ስንኩላን እንዴት ነው እነሱ ላይ ያለን አስተሳሰብ? ወይንስ ጎበዙን ይዘን ወደፊት መሄድ ብቻ ነው የምንፈልገው ሌላውን እየገጨን? አስተሳሰባችን እንደዛ ነው ወይንስ እውነት ስለ ብሔር ይቆረቆራለሁ የሚል ሰው ከሚስቱ ጋር እንዴት ነው ያለው ሪሌሽን? የሰፈር ህፃናት ጋር ያለው አመለካከት እንዴት ነው? የራሱ ብሔር ውስጥ የራሱ ሃይማኖት ውስጥ የራሱ ሰፈር ውስጥ ማለት ነው። እንደው ተቃራኒ ወገን ነው ብሎ ከሚያስበው ውስጥ ከነዛ ውስጥ ያሉትንስ ደካሞች እንዴት ነው የሚያያቸው የሚለው ያንን ዳይሜንሽን ካላሰፋ ይሄ ሰው አልሆነም። አይ እኔ የራሱን ነፃ አውጪ ይፈልግ ጉዳዩ ነው፣ እኔም ለራሴ ይታገላለሁ እሱም ለራሱ ይታገል ምናምን ካለ ይሄ ሰው አልሆነም፣ አልጀመረውም ገና ራሱ። ውስጣችን ያ አስተሳሰብ ካለ ከባድ ነው በጣም። ለራሳችን ሰው አልሆንም። እኛ ነገ መሪ እንሆናለን አንሆንም አይደለም። እንደ ሙሴ ግን ለራሳችን ሰው መሆን አልጀመርንም ማለት ነው። ቅድም ግጥሙ ላይ ቆንጆ ተደርጎ ተብሏል። የሌሎችን ስቃይ አይተህ ውስጥህን በማፍለቅ ካልቻለ ሰው አልሆንክም የሚል ባጭሩ ቆንጆ አድርጎ አስቀምጦታል። 40 ዓመታት በሚቆይበት ጊዜ ሙሴ አሁን ፋይት አቆመና ቤዚክ የህይወት ክህሎቶችን መማር ጀመረ። እረኝነት፣ ማግባት፣ ቤተሰብ ማስተዳደር፣ ልጆቹን ሰው አድርጎ ማሳደግ፣ ሲጣሉ መዳኘት አይደል? እሱ ነው የመጣኛ እሱ ነው የወሰደብኝ ምናምን ሲባባሉ መቼም ሁለት ልጆች አልዓዛርና ጌርሳም የሚባሉ እነሱን መቼም ሲዳኝ ነው የሚኖረው አይደል? እንዳባት የሌላውን ባህል መልመድ የመሳሰሉት ነገሮች፣ በጎቹን በረሃ ለበረሃ ምግብ ምናምን መጠጥ፣ ሳር፣ ውሃ ፍለጋ ለነሱ አብሮ መንከራተት ከበጎቹ ጋር ይሄ ሁሉ እያዘጋጀው ነው በኋላ ለሚያረጋው ነገር አይደል? እስራኤላንን ይዞ ገና 40 ዓመት ይንከራተታል። ሳያውቀው እየተዘጋጀ ነው ለዛ ነገር። ራሱ ፈጣሪ እያዘጋጀው ነው። እየተማረ ነው ማለት ነው። ሰው እየሆነ ነው። ቀስ ብሎ በዛ ስቴፕ ውስጥ አልፎ ፍትርትንም ማወቅ ነበረበት። ከዮቶር ብዙ የተማራቸው ነገሮች እንደነበሩ እርግጠኛ መሆን እንችላለን። 40 ዓመት ቀላል አይደለም። ምክንያቱም ትንሽ ነገር እንኳን ስለ አስተዳደር ዮቶር ያስተማረውን ነገር ጠቀስ አድርጎት አልፏል መጽሐፍ ቅዱሱ ዘጸአት ላይ። ስለዚህ ብዙ ነገር ስለ ትክክለኛ ፍርድ አሰጣጥ፣ ምክንያቱም በኋላ ዕብራውያንን መዳኘት ብቻ አይደለም ከግብፃውያን ጋር ባላቸውም ነገር እኮ ኔጎሺዬተር ሊሆን ነው አይደል? ፌር መሆን አለበት። አለዚያ እነሱም አይሰሙትማ ማን ይሰማዋል? ግብፃውያንም አይሰሙትም። ኦቶሪቲ ሊኖረው ይገባል። ስለዚህ ትክክለኛ የሆነ ፍርድ አሰጣጥን መልመድ ነበረበት። በዚህ ሁሉ ውስጥ ቆየ ማለት ነው። የሚገርመው ነገር ሙሴን ዕብራዊነቱ በዕብራውያን ፊት አውቶማቲካሊ ተሰሚነት አያሰጠውም፣ የብሔር አክቲቪስት መሆኑ ማለት ነው። በቤተ መንግስት ውስጥ ማደጉም ደግሞ በግብፃውያን ፊት አውቶማቲካሊ ተሰሚነት አያሰጠውም፣ ኦቶሪቲ የለውም። አሁንም ያ ጥያቄ አለ። አንተን ማን የሾመህ? እስካሁን ጥያቄው አልተመለሰም አይደል? ስለዚህ ገና ነው እያደገ መሄድ የነበረበት ማለት ነው። ከዛ በኋላ 40 ዓመቱ ሲያልቅ ሙሴ ሰው ሆነ። መጨረሻ ላይ ወይ እርግጠኛ ምን ሆኖ በምንድነው? ራሱ ፈጣሪ አናገረው። በዛች ቁጥቋጦ ውስጥ ተገልጦ አናገረው። አሁን መላክ እችላለሁ አንተን አለ ማለት ነው። እርግጥ ነው ዝግጁነት አልተሰማውም። ታሪኩ ብዙ አለ። ዘ ሬስት ኢዝ ሂስትሪ እንደምንለው ማለት ነው። በትሯን ሰጠው፣ ታምራት ማድረግ እንደሚችል ሄዶ ምን እንደሚለው እስከ መጨረሻ ያለውን ነገር ሁሉ እያዘጋጀው እየረዳው ተመልሶ ወደ ግብጽ ሄደ ማለት ነው። ከዛ በኋላ ሙሴን የምናየው ድሮ አሸዋ ውስጥ ግብጻዊ ሲቀብር የነበረው ሙሴ በጣም ተለውጦ አሁን ለፈርዖን የሚጸልይ፣ እንደዚህ አድርግ ካላደረክ እንደዚህ ይሆናል። እነሱም ይሰሙታል። በጣም የሚገርሙ ከእስራኤላውያን ጋር ግብጻውያን ተቀላቅለው የተሰደዱ አሉ። እነሱንም አብሮ ማስተዳደር አለበት አሉ እኮ ነበሩ፣ አብሮ የተሻገሩ ነበሩ። ስለዚህ ፌርሊ እነሱንም ማስተዳደር የሚችል ሰው መሆን ነበረበት። ያን ለዛ ሁሉ ሬዲ ብቁ ነበረ ሙሴ። ሰው ሆኗል። 40 ዓመት ትምህርት ሰው አደረገው። እዛ ውስጥ ነው ቀብሮት የመጣው ማለት ነው እንግዲህ በረሃ ውስጥ። ስለዚህ ስናጠቃልለው ሙሴ ሰው ከመሆኑ በፊት ምንድነው ካልን ሙሴ በግ ነበረ። እኔ አይደለሁም ያልኩት፣ መጽሐፍ ቅዱስ ነው የሚለው። በግ ብሎ ነው የሚገልጸው። እውነት መጽሐፈ ሄኖክ ላይ ከሄዳችሁ ምዕራፍ 32 ውስጥ ብታነቡ እስራኤላውያን በሙሉ በግ ብሎ ይገልጻቸውና አንዱ በግ እየመራ ወሰዳቸው ምናምን ይላል። ግን
32 ቁጥር 45 ላይ ስታዩ ሄኖክ ነው እንግዲህ ከስንት ዘመን አስቀድሞ ራእይ የሚያየው ስለ እስራኤላውያን ለወደፊት ስለሚገጥማቸው ጣፈንታና ምን አለ? ሲመራቸው ያ ሲቆረቆርላቸው ሲመራቸው የነበረው በግ ተለውጦ ሰው እስኪሆን ድረስ ከዛ በኋላ ደግሞ የበጎቹን ጌታ ቤት እስኪሰራ ድረስ ይሄን ሁሉ በራእይ ያየውኝ አለ። አይገርምም? በግ ነበረ። መጽሐፍ ቅዱስ እንደዛ ነው የሚገልጸው። ከበጎቹ አንዱ ነበረ። ሙሴ ይገላል ምናምን፣ ከዛ በኋላ መልሶ ደግሞ ይሰብካል አንድ እንሆን እንጂ አለበለዚያ ያጠቁናል ምናምን። ከዚህ ውጭ ሌላ የሚያውቀው ነገር አልነበረም። የበግ ሜንታሊቲ ማለት ነው። እኛ አንድ ካልሆን እኮ ምናምን ከዚህ ውስጥ አይወጣም። ስለዚህ የራስን ወገን እንኳን ለመጥቀም በቅድሚያ ሰው መሆን ምን ማለት እንደሆነ መረዳትና ሆኖ መገኘት ያስፈልጋል ማለት ነው። አሁን ትልቁ ኢማንሲፔሽን ወይንም ነፃ መውጣት አንድን የበግ መንጋ ከሌላ የበግ መንጋ ነፃ ማውጣት አይደለም። ራስን ከበግ ወደ ሰው መለወጥ። ይሄው ነው ያለኝ። እንግዲህ እግዚአብሔር ሰው ያድርገን፣ ሰው እንሁን።